የተወሰኑ እንቅስቃሴዎች አሉ ምዕራብ ትግራይ ላይ የሰማሁትና አንዳንዶቹ ቲዲኤፍ እየገባ ነው ይላሉ። ትላንትም ያስተላለፍነው መረጃ ነበረ ወደ 22 ኦራል ሰራዊትና 6 ታንክ ተጨማሪ እዛ ላለው ኃይል ጨምረዋል አብይ አህመድ። የተወሰኑ ትንኮሳዎች በጸሊሞይ አካባቢ ነበሩ። ቅድም ከካሜራ ጀርባ ስናወራ ግን ምን ትላለህ? አዳዲስ ነገሮች ሰዎች ቲዲኤፍ ብቻ ትግራይ ብቻ ሲሉ እኔ ገርመኛል። መረጃ አለኝ ብለኛልና ምንድነው የተከሰተው? ምንድነው አዲስ ነገሩ? አመሰግናለሁ ጥያቄውን ስላቀረብክልኝ። ወደዛ ጥያቄ ከመግባቴ በፊት ለትግራይ ላሉ ሲቪል አስተዳደሮችም የሆኑ የትምህርት ቤት እንትኖችም የሆኑ ለህዝቡም ሁሉ ጦርነት ትንሽ ጦርነት ትልቅ ጦርነት የሚባል ጦርነት የለም። ጦርነት እየመጣ ነው። ወራሪ እየመጣ ነው። ያው በከባድ መሳሪያም በሚሳይልም በአየርም በድሮንም ሊያጠቃ ስለሚችል በትምህርት ቤት አካባቢ በቤት ውስጥ በተለያዩ ቦታ ህዝብ የሚታቀብበት ድፋዕ ወይ ከናሌ መስራት አለባችሁ። አንድ ሁለት ደግሞ ህዝቡ በአጋጣሚ ሳያስበው የአየር ድብደባ ወይ የድሮን ድብደባ ወይ የተለያዩ መሳሪያዎች ከጣለ ቀጥታ መሬት ይዘው ጭንቅላታቸውን ይዘው አፋቸውን ከፍተው ጆሮአቸው እንዳይፈነዳ በወታደራዊ ሳይንስ ያለውን ነገር ለህዝቡ ማስተማር አለባቸው። ይሄ ቀጥታ ወንት የሆነ ነው። ጊዜ የሚሰጠው አለም ነገር ከነገ ወዲያ ዛሬ አሁን 5 ደቂቃ 2 ደቂቃ መቼ እንደሚጀምር አይታወቅም። የህዝቡን ህይወት ለማዳን ለእያንዳንዱ ህዝቡ በየቦታው ትምህርት ካሁን በፊት መሰጠትም ነበረበት። ሰጥተውም እንደሆነ አላውቅም። ግን እኔ ባለኝ እንትን ብዙ ግምት አይሰጡም የኛ ሁሉ ጊዜ። ለምን? ስለሚያውቁት ጠላትን እንደመናቅ የሚባል እንትን ባህሪያት አይባቸዋለሁ። ይሄ ነገር ቀርቶ በየወረዳው በየቀበሌው በየትምህርት ቤቱ በየቦታው ህዝቡ ማስተማር አለባችሁ። ለትንሽ ደቂቃ ያህል ወዳው የጥይት ድምፅ ሲሰሙ መሬት ይዛሉ፣ ጭንቅላታቸውን ይዘው ጆሮአቸው እንዳይፈነዳ ከባድ መሳሪያ ድምፅ ሲሰሙ አፋቸውን ይከፍታሉ። አንድ ሁለተኛ ደግሞ ከናሌ የሆነ የአየር ድምፅ ወይ ሲሰሙ ሳህልም ነበረ በትምህርት ሲያስተምሩበት የነበረ አካባቢ ነበር ልጆቹ መጥተው የሚገቡበት። እንደዛ ከናሌ ሃንገር ባያበጁም ከናሌ አድርገው ሞቆቢ ካሁኑ ማድረግ አለባቸው ለማለት እወዳለሁ። ወደ ጠየቀኝ ጥያቄ ይሄ እኛ ጽምዶ የፈጠር ነው በሙዚቃ ሰዓት ዳንስ አብረን እንድንደንስ ወይ ደግሞ በስብሰባ ሰዓት ትርኢት እንድንተያይ ሳይሆን ጠላት እደመስታለሁ፣ አጠፋቸዋለሁ፣ ታሪክ ዘውራለሁ፣ የፈለኩትን ለኔ የማይገዛውን ሁሉ አጠፋለሁ፣ የሱን የሚመስሉትን አምሳያውን ይዙ እየጨፈረ ነው ያለው እና ይሄን ለመከላከል የህዝባችንን ህይወት ለመታደግ ሽፍቶች ሌቦች በየቦታው ያሰራጫቸው ዛሬ የሚናገር ይመስላል። ወጥቶ እንደዚህ ነው እናንተ አትሰሩም ስንት ጊዜ ነው የተናገርነው? እየዘረፉ ነው፣ እያደሙ ነው፣ ህዝቡ ቤት ውስጥ የቀረውን ሳይቀር እየዘረፉ ነው። እነዚህ ዘራፊዎች የማን ምድብ ናቸው? የሱ ምድብ፣ የህግ ከለላ ፖሊሱ የነሱ፣ ፍርድ ቤት የነሱ፣ ሁሉም የነሱ አድርገው ህዝቡ እያለቀ ነው። በራብ በእስር ቤት በፍትህ እጦት መሬት እየቸበቸቡ ነው፣ መቃብር ሳይቀር። ይሄን ለመታደግ የወጣ ኃይል ነው ይሄ። ስለዚህ ባለበት ቦታ ሂደን ለመደምሰስ የሆነ የአፋር ኃይል ነን የሚሉ የአወል አርባ ወታደሮች ወይ ደግሞ የነዚህ ሐራ መሬት ነን የሚሉ ወይ ደግሞ የአማራ ክልል ሚሊሺያ ነን አድማ ብተና ነን የሚሉ ወይ ኦሮሚያ ውስጥ ወይ ሶማሊያ ውስጥ የፈለገበት ቦታ ይኖሩ፣ እኛ ኃይል በሚያስፈልግበት ቦታ ለመደምሰስ እሱ አቅም ወጭ ቦታ አለው። ጥሩ መሳሪያ ወጭ ቦታ ነው የደበቀው፣ በወይት ግንባር ነው ሾልኮ ሊገባ የሚችለው ብለን አጥንተን ወደዛ ነው የሚሄደው። መቼ ነው የሚከደው? እንዴት ነው የሚከደው? ኮሚቴ አለ። ጦሩም በሚገባ ተዘጋጅቷል። እንዴት ነው አገባቡም አወጣጡም የቶክስ ላይ እንዴት አይነት ቅንጅት ነው? ሁሉ የተቀናጀ ሰራዊት ነው ያለን። አሁን ዘመነ ካሴ ነው የሚያዘው። አማራም ክልል ካስፈለገ ኦሮሞም ክልል ካስፈለገ ምንም ካስፈለገ ብልጽግና የሁሉ የሰብአዊነት ካንሰር ስለሆነ መውጣት አለበት ተነቅሎ በሚል ሁሉ ተስማምቷል። ዛሬ አፋር ለብቻው ወይ እንትሉ እሱ እንደዛ ነው የሚፈልገው እየለየ ለመቀጥቀጥ።
እንደዛ ግን አይደለም 50 ክፍለ ሰራዊት ካስፈለገ አፋር ክልል 50 ክፍለ ሰራዊት ይገባል ኦሮሞ በአካባቢው አማራው በአካባቢው ተቀናይተን ትግራይ በዛው እንገባለን መርገጥ ነው እኛ ዛሬ ፍትህ ነው የምንጠይቀው ይሄን አድርገናል ፍትህ ይሄን አድርገናል መጠየቅ ከጀመር 8 አመት ነው ምንም ነገር የለም ዛሬ እኔ ወንድ ነኝ ታጥቄ እመጣለሁ የሚል ካለ እኛም ለዚህ እኛም አውቀናል ጉርጓድ ምሰናል አልቻሉ አይጥና ድመት ተጋብቶ እኛም አውቀናል ለዚህ መድኃኒት ፈጥረናል ይሄ አሁን አንድ ነገር አለ እዚህ ለማስታወስ ሳረሳው ሚዲያ ለኛ ለጥምዶ ኃይሎች ሚዲያችን አንድ አይነት ፊት ማምጣት አለበት አንድ አይነት ቃል መናገር አለበት ለቢዝነስ እኛን አጀንዳ ለሚያደርጉ ሚዲያዎች መለየት አለባቸው ከልባቸው ለጽምዶ የሚታገሉ ሚዲያዎች መለየት አለባቸው በፈለጉ ሰዓት ትንሽ አጀንዳው በሌላ በኩል ሲጥም ገቢ በሌላ በኩል ያለ ሲመስላቸው ዘወር የሚሉ ሳይሆን በአላማ ጽናት ይሄን ለወንድማችን አሁን የጽምዶ ኃላፊ ያለው ለዘመነ ካሴ ለተለያዩ ኮሚቴዎች የኮሚኒቲ ጉዳይ የዚህ ሚዲያ ጉዳይ ትኩረት ተሰጥቶት መሰራት አለበት ሌላው ይስራ እንደፈለገ ግን የኛ መስለው ህዝባችንን ቆስሏል እንደገና እንዲቆስል አንፈልግም ምንም አይችልም ህዝባችን ልባውን ሰዓት በጣም ነው የተጎዳው ስለዚህ እንዳይጎዱን ሚዲያዎች ከተስተካከሉ ትክክለኛ ታጋዮች ሲሞቅ በማንኪያ ሲቀዘቅዝ በእጅ ሳይሆን በሙቀትም በግለትም በቅዝቃዜ አብረውን የሚጓዙ ሚዲያዎች መለየት አለባቸው ተከልነው የኛ መስለው የሚናቆቱ ካሉ የኛ አይደሉም የሆነ ነገር አላቸው ማለት ነው ስለዚህ አሽርጎም ለማስገባት ስለሚችል ሰይጣናዊ ስርዓት ብዙ እየሰራ ስለሆነ ለዚህ ትኩረት መሰጠት አለበት በውጊያ ላይ ምንም የምንጠራጠረው ነገር የለም አንድና አንድ ነው የኛ ወይ ማሸነፍ ወይ በክብር መሰዋት ሶስተኛ መንገድ የለንም እዚህ ምንም ምንናገረው ምንም እንለው ነገር የለም የጽምዶ ጉዳይ ከሆነ እሱ ትግራይ ብቻዋን ምን ብቻዋን ተቋስለናል ባንተው ሰይጣናዊ አካሄድ በሰላም መፈታት ሲገባው መወያየት ሲገባ ሁሉን ሰብስበህ ቶክቶካ አነደድከው ካነደድክ በኋላ ለይተ ልትወቅጠን ፈለግ አልተቻለም ፈጣሪ አላለው አንተ ሰው መሆንህን ረስተህ ፈጣሪ ቦታ ላይ ሆነ ሌላ ነገር ነበር ያሰብከው አልሆነም ካሁን በኋላ እንደዚህ አይነት እንዳይደገም ደግሞ ይሄው ነው እኛም በሚዲያ 24 ሰዓት እየመጣ የምንናገረው ጉዳዩ አሳሳቢ የመጨረሻ 0 ሰዓት ላይ ደርሷል አሁን 11:59 ደቂቃ ላይ ነው ያለው እኛ አሁንም እጅ የሚሰጥ ካለ ህይወቱን የሚያድን ካለ በውስጥ አንዳንድ ስራዎች የሚሰሩ በትልቅ ሁኔታ እየተሰሩ ነው ዛሬ እኔ ደግሞ ለአንዳንድ ኃላፊዎች ምልክላቸው በአፋርም ወገን በትግራይም በሌላም ያሉ ሐራመሬት ይኖሩ ምን ይኖር ኳሷ ወደ ወይት እንደምትወድቅ አይተን እንወስናለን በመትሉበት ሰዓት ልትበሉ ትችላላችሁ ስለዚህ አልቋል ጉዳዩ ያከተመ ነው የኢትዮጵያ ህዝብ ሁሉ አላምጦ የተፋው ጉዳይ ነው ሌብነት እንዳለ ለራሱ መድረክ ላይ ይናገራል ችግር እንዳለ ለራሱ መድረክ ላይ ይናገራል ህዝቡ ያለቀሰ እንደሆነ መድረክ ላይ ይናገራል ህዝቡ የሚበላ እንዳጣ መድረክ ላይ ይናገራል ዘራፊዎችና በእነሱ በጥቅም እንትን ያሉ የተሳሰሩት ድራማ ኳስ ጥባጢ በኢትዮጵያ ህዝብ ላይ መጫወት እንዲያዙ ራሱ ይናገራል መንግስት ባለው ታዲያ ይሄ መፍትሄ ማምጣት ነበር ስለዚህ መንግስት ራሱ የገለጸ ስለሆነ ሁላችሁም ኳሷ ወደው ትወድቃላችሁ ብላችሁ እንትን አትበሉ አቶ ጌታቸው ረዳ ደግሞ ኮሽማርክ ውስጥ እንደገባ በዚሁ ላበስር ፈልጋለሁ ስብሰባ ላይ አይታመንም ጻድቃንን እንኳን እናምነዋለን ይሄ ግን የሚታመን አይደለም ብለው አላምጠው እንደተፉት ነው አሁን በሚዲያ ላይ ይወጣል ቅርቡ ስብሰባ ላይ የጌታቸው ጉዳይ ቢጫ ካርድ ሰጥተውታል ያው ቀይ ሰጥተውታል በቅርቡ በስብሰባ ጌታቸውን ማካተት አንፈልግም ብለው ነው እዛ ሲናገሩ እርስ በርሳቸው ብልጽግናዎች መረጃ ሲወጣ ጌታቸው የሚያዝ የሚጨበጥ አይደለም ቁም ነገር ያለውም ሰው አይደለም ስለዚህ አናምነውም ጌታቸውን እና እኛ ጻድቃንን እናምነዋለን ጌታቸውን ግን አናምነውም ወላሂ በግልጽ ያሉት ነው ይሄ እና አላምጠው እንደተፉት ነው ለራሱ ነው እዚህ ድራማ ውስጥ የገባው
የራሱ ጉዳይ ነው ስለሱ አለም ግን ብልጽግና ምን ያህል እየፈረሰ እንደሆነ የለም አክትሟል አሁን ወልዲያ ተይዛለች እየተባለ ነው የጽምዶ ኃይሎች ወልዲያን ተቆጣጥረዋል እየተባለ ነው በዚህ ደግሞ ሌላም ወደ 3-4 ቦታዎች ከፍተኛ የሆነ ጦርነት የነበረበት ቦታዎች ሰራዊቱ እጁን እየሰጠ ፈርሷል በጎጃም አካባቢ በዚሁ በደሴ አካባቢ በዚህ ደግሞ በሸዋሮቢት ፈረሰውም እነዚህ አራቱን እንመጣባቸዋለን ግን አሁን ሰራዊቱ እየፈረሰ ነው ስትለኝ ጎጃም ማንስተሃልና ሳናልፈው እዛው እንድትነግረኝ ብዬ ነው አንድ ታስሮ የነበረ ግን ደግሞ መጨረሻ ላይ ከአብይ አህመድ ጋር ሆናለሁ ብሎ አዛዥ ሆኖ የኢትዮጵያ ሰራዊት ጋር የነበረውም አንዱ ምርኮኛ ሆኗል ተይዟል የተባለ ነገርም ሰማው አው የትግራይ ተወላጅ ነው 2 አመት አስረውት ነበረ ከዛ በኋላ እንደገና መድቦ አስፈላጊውን የጦር መሳሪያ ሰጥቶ ወደዛ ልኳቸው ነበረ ያው እንዳልኩ ጦሩ ከስር ጀምሮ ነው መሰረት ያለው ቦታ ላይ ልብ ያለው ኦኔ ያለው በአላማው የጸናውን ካደረክ ነው መዋጋት የሚችለው እንትን ይያለ ግን ላይ በትሆን አንተ ታቹ በኋካ ከሆነ ምንም ሊያደርግ አይችልም መጨረሻ ላይ ከነ ሬዲዮ ተማርኳል ስሙንም ማስቀርቸው ነበር አሁን እንትን አላልኩትም እንጂ የትግራይ ተወላጅ ነው ድምጹን ሚዲያም ላይ ለቀውት ነበር እና ፋኖ መግለጫ ሰጥበታለሁ ብሏል እዛ የተማረከውን ብዙ ዙ 23ም ተማርኳል ብዙ መሳሪያዎች ተማርከዋል እሱ እንዳለው እኔ ሲማርኩኝ አለ ህዝቡ በሙሉ ዙሪያውን አጥሮናል አለ እና ትግሉ የፋኖ የተፊሽፍታ ምናምን እንደሚባለው ሳይሆን ትግሉ የህዝብ ትግል እንደሆነ አየሁት የህዝብ ትግል መሳሪያ ብታመጣ ምን ብታመጣ ሊሸነፍ አይችልም እኛ የተባልነው ሌላ ያጋጠመን ሌላ እኔ ባይኔ ያየሁት ትግሉ የህዝብ ትግል እንደሆነ ነው ብሎ ምስክሩን ሰጥቷል ያቀርቡታል ነገም ወይ ዛሬም ያቀርቡት ይሆናል ብዙ ቦታዎች ነው እየፈረሰ ያለው ወደ ትግራይ የገቡ እጃቸውን የሰጡ ብዙ አሉ ከሐራ መሬትም የሄዱ ብዙ አሉ 3-5 እንደዛ የሆኑ ወደ ሀገራቸው እየተመለሱ ነው ጉዳዩ ድራማ እንደሆነ ተረድቷቸዋል ተረዳኸኝ እነሱ የመጡት እዚህ ነው ያው ደህና ደሞ ተሰጣላችሁ ደህና እንትን ተሰጣላችሁ ምን ተሰጣላችሁ ምናምን ተብለው ወደ ሌላ ቦታ ደግሞ አስፈላጊ ቦታ ላይ እንትን አታለው ነው ወደ ጦርነት ተመለሳላችሁ ብሏቸው አይደለም አሁን ግን ሲያዩት አንዴ ወደ መከላከያ ሊበትኗቸው ፈልገው ነበር በዛ ደግሞ ሌላ ችግር ሊፈጠርብን ይችላል ሳይወዱ በግድ እንትን ካደረግ በዚህ በኋላኛ ሆነን ከፍ መሃል ላይ ያስገብተን ያው የሞተው ይሞታል የተዋጋው ይዋጋል ብለው እንትን ለማድረግ ነው አስበው የነበረው ወትድርናም የቀመሱ ስለሆነ የተረዳው እየወጣ ነው የተረዳው ብቻ ሳይሆን መንገድ ያገኘ መውጫ ያገኘ ስንለው ነበር ይሄን በጊዜ ወስኑ ስንል የነበረው ይሄ ነው አሁን ለመውጣትም ቦታ ያስፈልጋል ተረዳኸኝ 2 ሰዓት መሃል ነው ያስገቧቸው እና ያው ዶክተር ደብረጽዮንም ጽምዶ በትክክል እንዳለ እንደተቋቋመ ሁሉም ነገር እንዳጠናቀቀ ትናንትና አፈንድቶባቸዋል ያው እየተመላለሱ ነው ያደሩት እንቅልፍ ወስዷቸው አይሆን ወደ ጽምዶ መጣለን 9 ድርጅቶች አንድ ላይ መተናል ነው ያለው እዛ ላይ ያሉትም ዘረዝራቸዋለን በደንብ የጽምዶ ሁኔታውም ለየት ባለ መልኩ እናያለን አሁን በተቀስካቸው ቦታዎች ገና ሳናልፍ ተመልሰን ከምንመጣ ሰራዊቱ በሁለት በኩል እየፈረሰ መሆኑ ነው አሁን አሳልፉኝ ብሎ ወደ ትግራይ ካላሳለፋችሁኝ ነው ቆቦ ላይ የነበረም ያልከኝ ባለፈው ወደ ትግራይ ማለፍም ወደ አፋር ማለፍም አንድ ነው ለጽምዶ ኃይሎች አሁን ባለፈውም እንደዛ ነው ያልከኝ ዛሬም ያልከኝ ምንድነው ካስፈለገ 50 ክፍለ ሰራዊት ወይ ክፍለ ጦሮች የሚያስፈልግ ከሆነ ወደ ምዕራብ ትግራይ ወደዛ የሚሄደው የትኛው ይሄድ ተብሎ ተመርጦ እንጂ የትግራይ ብቻ አይደለም
አፋርም የትግራይ ብቻ አይደለም፣ ሌላውም የትግራይ ብቻ አይደለም። አንድ ላይ ሆነን አንድ ላይ ነፃ እንውጣ ነው ሁኔታውን ያልከኝ። ይህንን በሚባልበት መሀል ላይ ገባና ይሄ ትነግረኛለህ። እንደዛ ነው ወይ? በትክክል ይዤው ከሆነ እንደዛ ነው ወይ? አሁን የጽምዶ ኃይሎች የሚባሉት ሲገባ ምዕራብ ትግራይ ቲዲኤፍ እየገባ ነው ተብሎ አይደለም የሚነገረው። ማለት የጽምዶ ኃይሎች ገቡ ነው የሚባለው። በዛ መልኩ ነው የሚገለጸው። አዎ አሁን ምን አለ መሰለህ፣ ጽምዶ ውስጥ ኤርትራም አለችበት፣ ሱዳንም አለበት፣ ሶማሌም አለችበት። ጽምዶው የተወሰነ እንትን አለም። እስማኤልም አሁን ተገለበጠበት የሚባል አዲስ ወሬም ሰምቻለሁ። ጽምዶው በጣም ሰፊ ነው። ለምን አካባቢው ላይ ልክ እንደ ወገቡን እንደተመታ እባብ ነው መናደፍ የጀመረው። ከዛም ከዚህም እና የጽምዶ ጉዳይ ማለት አንተ ለራስህ ስታስበው እኔና አንተ ጓደኛሞች ነን። እኔም መጥቶ በቤቴ አጠገብ ሲያጠቁኝ አንተን ነገ ሊያጠቁ ነው። እኔ ዝም ብዬ ተጣጥፌ ነው እንደ ቁሜ የምጠብቀው? ይሄ ያለ ነው። የሰው ልጅ አእምሮ ያለው ትንታኔ የሚያስፈልገው ጉዳይ አለም። ትናንትናም እንደዛ ነበር። ኤርትራና ህወሓት ምጽዋዕም ላይ ይሁን ነቅፋም ላይ ይሁን ሳሒልም ላይ ይሁን በዚህ መጥተው ትግራይ ውስጥም ሽሬ ላይ ይሁን ሁሉ ቦታ አብረው ነበር የሚዋደቁት። በዛም በአሶሳም በኩል ይሁን ኦነግም ከነሱ ጋር ነበር። በዛም ገብተው በየቦታው ክፍተት ያለበትም ቦታ እየዘጉ አብረው ነበር የሚያጠቁት። ይሄ ጠላታችን አንድ ስለሆነ ባለበት ቦታ እሱን ወገቡን ካልሰበር ነው አንዱን እየበላ አንዱንማ ይሄማ ትግል አይደለም። ለምን ታዲያ ጽምዶ ሆነ? ሁሉም በራሱ በኩል ለምን እንትን አይደለም? ጽምዶ የፈጠርነው አንድ ላይ ለመታገል ነው። ሎጂስቲክም ይሁን ሕክምናም ይሁን ድሮንም ይሁን የሚያስፈልገንን ጉዳይ አንዱ ካንዱ ስልጠናም ይሁን ማረጋጋትም ይሁን አብረን ነው። ሁሉ ቦታ የሚያስፈልገውን ጉዳይ ተወያይተን እንገባለን። የሚሰማ የሚፈልግ ይስማ። እንደ ጩጫን ነው የምንወረው። ይሄን በደንብ አድርጎ ማወቅ አለበት። በወይት ነው የመጡት በአራቱም ማዕዘን። አሁን በሶስት ማዕዘን ነው አፋር ክልል። ትግራይ ወደ አማራው ግን በአራቱም ማዕዘን በላይ የሚመጣ በታች የሚመጣ በጎን የሚመጣ በአራቱም ማዕዘን ነው የምንገባበት። ኦሮሚያ ውስጥ እንደዛው። እኛ ከዛ በኋላ ቁጭ ብለን የሚጫጫውና ዝም ብሎ የፈለገውን የሚያወራው የልቡ ውስጥ የመጣውን ይሄ እኔ ነው ይሄ አንተ ነው ምናምን። የሰው ህይወት ቀላል አይደለም። ጦርነት ቀላል የመሰለው ሚዲያ ላይ የሚለፈልፈው ሳይሆን በቁም ነገር ጉዳይ ውስጥ ያሉት ቁጭ ብለው እንዴት ያዋጣናል መፈታት የአዲስ አበባም ጉዳይ ይሁን የወልቃይት ጉዳይ ይሁን የኢሳና የዚህ የአፋርና ሶማሌን እዚህ ያስገቡበት ይሁን የደረዳዋ ጉዳይ ሁሉም በጠረጴዛ ዙሪያ ቁጭ ብሎ በሐቅና ሐቅ ይፈታል ያለ ጥይት ድምጽ። አሸማጋሪዎችም ትክክል። አሁን ዛሬ በነገራችን ላይ ገዳሞችን ሲደበድብ ነው ያለው። ስንት ምዕመናን ሙቶ እንደሆነ አላውቅም። በአማራ ክልል ብዙ ገዳሞች ነው የተበደሉት። ስለዚህ ይሄ አረመኔ ስርዓት ስለሆነ ትግራይ ብቻ እየተመታች ነው ምናምን አለ። ወይት ቦታ ነው ማጠቃት ያለበት፣ ወይት ቦታ ነው ሰብስቦ ያለው፣ ወይት ቦታ ነው ዋጋም ብንከፍልም ደህና የሆነ ለትግል የሚያስፈልገንን ነገሮች ሁሉ እየተጠኑ አሁን ወደ ውስጥ አታስገባኝና ሁሉ እየተጠኑ ክሳዱም መያዝ ነው። በቃ አንገቱም መያዝ ነው እንጂ ሌላ ምንም ነገር የለም። ለምን ብትለኝ ሰራዊቱ ራሱ ተማሯል። አንተ አላረፈም። ህፃናት ልጆች ናቸው። መማር ወደ ደረጃ ማለፍ ልጆች አላቸው፣ ቤተሰብ አላቸው፣ የወለዱ ናቸው። እነሱም እንዲሞቱ እኮ አንፈልግም። እኛ ወንድሞቻችን ናቸው። ዛሬ ወደ ትግራይ እየገቡ ወደ አማራም ይሄዱ በሁለቱም በኩል እየፈረሰ ነው ያልኩም ለዛ ነው። ወደ ሁለቱም ነው እየገቡ ነው። ትግራይ ብዙ ገብተዋል። ጠይቅ ደውለህ ብዙ እየፈለሱ ነው። መንገድ ላይ የሚያገኟቸውን ይረሽኗቸዋል ወይ በከባድ ብረት ይመቷቸዋል። ተረዳኸኝ? እነሱን እያጠቋቸው ነው። ለራሱ የሚሄደውን እያጠቁ ነው። አሁን ሰራዊቱ እየፈረሰ ነው። ምን ላድርግ? ጦርነት እንጀምር ከኋላ በብሬን በዱሽካ በዙ 23 አድርጎ ከፊት ጦርነት ሲጀምር ያው ተኩስ ይጀምራል። መሃል ለመቀጠል ነው የሚቻኮለው። ተረዳኸኝ? እንደገና በዚህ ፕሮፓጋንዳ ይነዛል። ኬንያ ላይ ድርድር ልናደርግ ነው፣ በዚህ እንደዛ ልናደርግ ነው። እኛ ጽምዶ በዛም በዚህም የሚፈርስ አይደለም። ተለመንክ ተነገረ ለብዙ ነገር ይሄ ነገር እንዳይመጣ ስንት ጊዜ ተው ተባልክ። ቀይ ባህር ነው፣ አሰብ የኛ ነው፣
ምንድነው አሰብ ያው ታባት ያንተ ነው ከጅማ ተንስታ አሰብ መሃል ስንት ብሔር አለ ዝም ብለህ ነው እንዴ አፋሮችን በሙሉ ጨርሳ ጆኖሳይድ እያደረክ ነው እኮ አሰብ አይደለም ልናይህ አንፈልግም ወላ አንተ ወላ ዘማን ካንተ ጋር እጅ ያስገባው ከወጅ ነው አሰብ የምትወርደው አንተ እና ሁሉ ቦታ ጅቡቲን አትልም በዚህ ሶማሊላንድንም ትንሽ እንትን ስትል ሶማሌ ተዳክማለች ብለ ሶማሊላንድም ውስጥ ልትገባ አሰብ በጠበት ካገርን ሁሉ አሁን ሱዳን የሚሞቱት ዳርፎር ላይ የተገደሉት ህፃናት የተረሸኑት ሴቶች የታረዱት አዛውንቶች ማን ነው የሚጠየቅላቸው ሰው ከሆን ካንተ ያንን ታደርግ ነበር ብትችል ኢትዮጵያ ትልቅ ሀገር ነች ሽማግሌ ሆነ ታስታርቅ ነበር እንጂ እነሄ በሐሽሽ የናወጠ ወንድሙን ገሎ ስልጣን የያዘው የዱባዩን ፕሬዝዳንት በገንዘብ እየተደለልክ ህፃናቶችን ታስገድል ነበር እንዴ ስለዚህ ይሄ ስርዓት አያስፈልግም ጎረቤቶችም ፈንፍነውታል ህዝቡን ፈንፍኖታል ዛይድ ይሄ መሐመድ በን ዛይድ ሰው ቢሆን ኖሮ እዚህ የሞቱትን እናታቸው ሞታ ሁለት ህፃናት እያለቀሱ አንተ በጣም መጥፎ ዘግናኝ ቪዲዮዎች ነው ከዳርፎር ሲወጡ የነበሩት ሐሺሽ እየጠጡ ደግሞ እነዛ ህፃናት ልጆች ራሳቸውን እንትን እንዳይሉ ሐሺሽ እየታደላቸው በዛ ነበር ሲረሽኑ የነበረው ህዝባቸው ትጭ ያደረጉት ስለዚህ ጆኖሳይድ ፈጻሚዎች ሩዋንዳ ውስጥ እንኳን አልተካሄደም ካልኩ ይችላል ያ የዘር ጦርነት ነበር እነዚህ ነፃውጪዎች ነን ሁለት ጀርናሎችን ከማስታረቅ ይልቅ ወርቅ እንዲዘርፍ ሱዳንን 4-5 ቦታ ከፍሎ እንደፈለገ እንዲጫወት ቀይ ባህርን በዛው ሐሜድቲ ከገባ የቀይ ባህር አክሰስ እንዲያገኝ ብሎ ያ ሁሉ ህዝብ ያልቃል ስለዚህ አብይ ጉዳዩ አልቋል የጽምዶ ጉዳይ የኛ ጉዳይ ብቻ አይደለም መንግስታቶችም ሱዳንንም ኤርፖርት ድረስ ሂዶ መጥቷል ያላደረገው ነገር የለም በዛ ላይ ሊዋሽ ይፈልጋል ማን ጥሩ ነው የሚባለውን የኢጋድ ኃላፊውን ልኮ እናንተና እኛ አንዱን ከበላ በኋላ ሌላውን በላለው ነው እሱ ሐሳቡ አንዱን ከበላ በኋላ ሌላውን በላለው ነው አብይ አንተ ለኦሮሞም ባልበጀ ለአማራም ባልበጀ ለትግራይም ባልበጀ ለአፋርም ባልበጀ ሹፌሮች ያለቀሱ ነው አዋሽ ውስጥ ሲያልፉ ጉሮሮአቸውን ታንቀው ለልጆቻቸው ሊወስዱ የነበሩትን የጫት አምጣ ቅማል አልቃምኩም ይሄው የጫት በጭራሽ ቅም ያላቅም ታዲያ አልቃምኩም እኛ አልቃምንማ ታዲያ ምን የጫት ፈልጋችሁ ነው 200 አይደለም ጫት በ200 አለ 1000 ብር ነው የምታመጣው ሺማ የለኝም ሺ የለም 5000 ጽፈው ያ አካውንት የለው ደረሰኝ የለው እሱ አካውንት ውስጥ ነው የሚገባው ያ ፋይናንስ አንድ ላይ ሌቦች ናቸው በሙሉ ከዛ በኋላ እረ 5000 አሁን የለኝም ምንም አላጠፋሁም 5000 አትከፍለው 10000 ነው የሚደረግብህ ተጋልባ ያደረካት ሀገር ሰው ላይ ያለቀሰ ነው ጤረኛ ኮንክ ለቀህ ሂድ ብለንህ ነበር የዘርፍከውን ዘርፋል መስቀል ሳይቀር ምን ሳይቀር ከሚሊሊክ የቀረውን ወርቅ ኃይለ ሥላሴ ከምን ሁሉ ወስደዋል ምንድነው አገሪቱን ኮራቁቷን ነው ያስቀረው ስለዚህ ይሄን ባስቾካይ ጽምዶ የተመሰረተው ለዚህ ነው አብይ አህመድ እንዲመቸው እየተቆራርጠለው አሁን እነሱ ፈርተን ወይ ምናምን ይመስላቸዋል ጦርነት ሎጂስቲክ ያስፈልገዋል አንዳንድ የሚወጡት እቅዶች አላችሁ የድሮ አስተላለፍ ሳይሆን አዲስ አስተላለፍ ምናምን የሚሰራ ስራዎች አሉ እሱ ተጠናቋል አሁን እና የሚገባው የኢትዮጵያ ልጅ እንኳን አይዋጋም የሚገባው ወደ እናቱና ወደ ቤተሰቦቹ በሰላም እንዲመለስ እየተቀበሉ ያው ችሎታውን አላህ ይስጠን ወደ ኋላ ያሰፈርን ያበላን ያጠጣን መሸኘት ነው ወደ ቤቱ እንጂ የሚዋጋ ወታደር የለም ጽምዶ የዘገየው ሁሉም ይላል እኔን ጭምር ስንት ጊዜ ነው የምጨቃጨቃቸው ምን ያረጋቸው አንተም ጋር 2 ጊዜ መጥቻለሁ መጀመር አለበት ይሄ ሰው ሳይዘ አሁን ገፈፋ ያደረገ ጻኖችን እየወሰደ ነው ከሁሉ ከተማ እሱ ነው ለሌላ የነበረው እንደውም አሁን እነዚህ ማለት ሰዎቹ እየገቡ ነው ትንሽ ቀዳዳ ባገኙበት እየገቡ ነው ወደ ትግራይ እየገቡ ነው ወደ አማራ እየገቡ ነው ይቻላል ወይ አሁን ማለት ጥሪም እንዳቀረብክ ባለፈው አስታውሳለሁ መምጣት አለባቸው ያለን ሰተን ተንከባክበን እንደምንይዝ የፈለገ ተመልሶ ጠላት ነውና ከናቱ ጉያ ያወጣው ነውና ተመልሶ ከኛ ጋር ሆነ መታገል ይችላል ያልፈለገ ደግሞ እዚሁ መቆየት ይችላል
ከፈለገ ወደ ቤቴ ካለም ደግሞ አብልተን አጠጥተን እንሸኛለን፣ ያለንን ሰጥተን እንሸኛለን ብለሃል። ይሄ ታሪካችን ነው፣ ትክክል ነው። የትግራይም ታሪክ ነው፣ የአፋርም ታሪክ ነው፣ የኤርትራም ታሪክ ነው፣ የሌላውም የአማራም ታሪክ ነው። አሁን ይሄ አፈሳውን እያደረገ ነው ብለኸኛል። እኔ አይቻለሁ፣ ቪዲዮዎች አይቻለሁ። አዳማ ባለፈው ስታነሳት እዚህ ቪዲዮም አለኝ። ጸጥ ረጭ ብሎ ከተማው ለምንድን ነው ቢባል አንዱ ቪዲዮ እየቀረጸ ይኸው ሁላችሁ እዚህ ጋር የምታዩዋቸው መኪኖች ሰው እያፈሱ ወደዛ እያስገቡ፣ ወደ ገበያ የወጣ ሰው ወደዛ እያስገቡ እየሄዱ ነው ሲል ነበረ። ሰው እየታፈሰ እየመጣ ነው። ሲመጣ አሁን ቅድም ስታነሳው ከነበረው ጋር ላይ ያይዘው ብዬ ነው። ሚዲያዎቹ እድል አላችሁ፣ ከዚህ ተገፋችሁ በአፈሳ እየመጣችሁ ታፍሳችሁ የመጣችሁት እንደዚህ አይነት እድል አላችሁ ብለው እንዲሰሩ ሚዲያውም ተማክሎ እንዲሄድ ማድረግ ይቻላል ወይ? ሰዎቹም እንደዛ እንዲመጡ ጥሪ ቢደረግላቸው ይመጣሉ ብለህ ታምናለህ? እሱም እየሰራ ስለሆነ በሚዲያ ማለት ዲስኩሩ አሸንፍ ያለው ብሎ የሸረሪናው እኮ እስከዛሬ ድረስ እየሰሩበት ነው። እንደውም አንድ ስህተት ጥያቄ እንዳረሳ አንዷ ባለፈው እንደዚህ እጇ ይዛ ተመትቻለሁ ብላ ነበረ ቃለመጠይቅ የተደረገላት። ሁለተኛ ቃለመጠይቅ ሲደረግ በሻሽ ምናምን ታስሮ የነበረው እጅ እንዲህ እያለች ሲታወራ ምንም የተመታ ነገር የለውም። ታዲያ የት ሄደ ምናምን እያሉ ሲቀልዱባት ነበርና ድራማው እስከዛሬ እየሰራ ነውና በድራማ እንዳያሸንፍ ምንድን ነው የታሰበው? ምንድን ነው መደረግ ያለበት ብዬ ነው መጠየቅ የምፈልገው። አንድ ነገር መነኝ የሚመጡት ወንድሞቻችን በምርኮም ይሁን ለራሳቸው በወደው በመግባት በምግብ አሁን አውሮፓም አሜሪካም የተለያዩት ጆሮ ዳባ ብለዋል። ጉዳዩን እንዳልሰሙ ነው የሆኑ ያሉት። የራሳቸው ቤት ስራ አላቸው። በዩክሬንም ውስጥ በኢራን ውስጥ ከፍተኛ ስራ ላይ ናቸው። አብይ ይደርሱልኛል ብሎ ይሆናል የሚደርስለትም የለም። ግን የኛ አቅም ይሄ ሁሉ የሚገባውን ሰራዊት ማብላት እንችላለን ወይ የሚለው ላይ ነው እኛ ትኩረታችን። ስንቅም የሚታጠብበት ሳሙናም ይሁን ምንም ይሁን ይሄን ማቅረብ እንችላለን። ወላሂ ነው የምልህ። በጣም በብዛት ነው እያስገባ ያለው በሚሊዮኖች። ስለዚህ ህፃናት ልጆች ናቸው እነዚህ። እንዲሞቱ አንፈልግም፣ እንዲሞቱ አለም እንዲቆስሉም አንፈልግም። እኛ ግን እንዳልኩ ሲመጡ ቦታ ያስፈልጋል። ብዙ ነገር ነው የሚያስፈልገው። የሚበሉት የሚጠጡት፣ ህክምና የሚያስፈልጋል፣ ምንም ያስፈልጋል። ለዚህ የሚረዳን አካል ይኖራል ወይ? እኔ ሐሳቤ እዛ ላይ ነው። የኛ የድርጅቱ ሳይሆን እኔ ለራሴ እንደሰው የሚመጡት ያማል። ሰው ልጅ አንዱ ተቅማጥ ከያዘው ተላላፊ በሽታ ሊመጣ ይችላል። ምን ሊመጣ ይችላል። ወደ ቤት ከሸኘነው እንደገና ይዞት ይመጣል። ተረዳ ወይ? ሊረሽኑት ይችላሉ። እዛ ብዙ ነገሮች አሉና ለዚህ ነገር ምን አይነት መፍትሄ ይገኛል? ቀይ መስቀል እንዳየው ደስኩሏል። የለም ዓለም ላይ አሁን የቀይ መስቀል ብዙ እንትን አትሰማም። ድሮ እሱ ነበር ምርኮኞቹን እየወሰደ ወይ ደግሞ እየሰጡትን ቦታ እያደረገ ምን የሚል እሱ እንትን ብሏል። አሁን ዓለም ያለችበት ሁኔታ ላይ እኛ እንችላለን ነው? ይሄ ሰይጣን ከኢማራትም ያምጣ ከምንም ያምጣ ፋብሪካውንም ይሽጥ፣ አየር መንገዱንም ይሽጥ፣ ቴሌኮሙኒኬሽንም ይሽጥ፣ የፈለገውን እንትን እያለ ያው እየሰበሰበ እያስታጠቀ ይልካል። ስትሰበስብ ብረት ምግብ ሊሆን አይችልም። እና ያም ይሁን እኛ የምንላቸው አሁንም ሚዲያ አንድ ሆኖ ድምጽ ማሰማት አለበት። ጭራቅ አድርጎ እኛን እንደሚስለው ምንም ጭራቅ አለ። ወንድሞቻችሁ ነን፣ ሰዎች ነን። በቤታችን ውስጥ ሰላም አጥተን ህዝባችን ሰላም አጥቶ ፍትህ አጥቶ የተወሰኑ በዞኖችን ከሱቅ እየለቀመ እየመረጠ ህዝቡ ላይ ሹሞ ጥባጥቤ ህዝቡ ላይ የተጫወቱ እያስራቡ እያስጠሙ ሰላም ያጣ ህዝብ ነው። እንደ እብድ የምንናገረው ወደ እንዳይመስላችሁ ስልጣን ፈልገንም አይደለም፣ እንድንታይም ብለን አይደለም። ህዝቡ እያለቀ ነው። እዛ መንግስት አለ ተብሎ የተናገረ ውሃ ጠማኝ ያለ እስር ቤት ነው። ይሄ ኃላፊው ገንዘብ ዘርፎ ቪላ በ200 ሚሊዮን እየሰራ ነው ያለውም እስር ቤት ነው። የሰረቀው አይታሰርም። ለምን ተሰረቁ መብቴን አጣሁ ያለው እስር ቤት ነው። ለዚህ መፍትሄ አጥቶ የወጣ ወጣት ነው በየግንባሩ ያለው። ስለዚህ እናንተ እንደሚሏችሁ ገዳይ ወይ አውሬ ወይ የሆነ ነገር ስሜት ኑሮት በብሔር በምናምን የተደራጀ ሰራዊት አለ። ዛሬ ኦሮሞ አለበት፣ ከምባታ አለበት፣ ሀዲያ አለበት፣ ቅማንት አለበት፣ አማራ አለበት፣ አፋር አለበት፣ ትግራይ አለበት፣ ሶማሌ አለበት፣ ጋምቤላ አለበት፣
በኒሻንጉል አለ ከሁሉነን ሁሉም ቦታ አብይ መጥቶ ማስተካከል የቤት ስራ መስራት ሲገባው ቀይ ባህር ነጭ ባህር ያንን የሚጫወትበትን በቢሊያራት የህዝቡን ሀብት እየገጠገጡ ህዝቡን የሚረቁት ያንን ማኔጅመንት አድርጎ ህዝቡን መፍትሄ ማድረግ ሲገባው ህልም ውስጥ ገባ። አገሪቱን ወደመ። እሱ እዛ ላይ ያደረጋቸው አውሬዎች በሙሉ ተሰባስበው ውሸታም ማን ነው ሌባ ማን ነው ለህዝቡና ለሀገር ስሜት የሌለው መጥፎ ነገር እነሱ ተመርጠው ህዝቡ ላይ ወጡ። በቃ ሀብታሞቹ እነሱ ናቸው፣ ነጋዴዎቹ እነሱ ናቸው፣ ኃላፊዎቹ እነሱ ናቸው፣ ፍርድ ቤት እነሱ ናቸው፣ ፖሊስ እነሱ ናቸው፣ የመንግስት ባለስልጣን እነሱ ናቸው። ህዝቡ ትንፋሽ አጣ። ያ ህዝብ ሁሉ ወጥቶ ዛሬ ጫካ ላይ ነው ያለው፣ ብረት ተሸክሞ እባብ ጋር እያደረ ቤቴ ውስጥ እየሞትኩ ሚስቴ እየተደፈረች ልጄ እየተደፈረ ልጄ ሴት ልጄ እየተደፈረች ትምህርት አልባ ሆነው የምንበላተን በራብ ከምንሞት በጥይት ምንሞት ይሻላል ብሎ ነው ሁሉ በረሃ ላይ ሰፍሮ ያለው። ማንም ሞት የሚፈልግ የለም። ማንም እሱ ሲል ነበር ቅማል ለክብር ሲባል ቅማል አይደለም እባብ እዚህ ውስጥ ገብቶ ለምን 50 ጊዜ አይነድፈንም። ስለዚህ ሰው ክብር አጣ። ሌብነት እንደሆነ ያዩ በትሪሊዮን 763 ቢሊዮን ያወር 40 አማች በአራት በአምስት አመት ሲሰራ ከወይ ተመጣ አይባልም። ሌላው ሳይባልም ሌላው የወረዳ ኃላፊ ደሞዛቸው ታወቀ ነው። በሙሉ ሌቦች ሰው ላይ የተጫወቱ የኛ እናቶቻችን ቃሬዛ ላይ የሞቱ ለመውለድ እየሄዱ መንገድ ላይ እባብ የበላው ልጅ የሚወጋው መርፌ የለው፣ አሰው የያዘው ልጅ የሚወጋው ክትባት የለ ምን የለ። ህዝባችን ጄኖሳይድ የሆነኛ ታዳና አናጨበጭብም። ሁሉ ህዝብ እነዛ ናቸው። ዛሬ እናንተን ለመበደል እኛ ሰዓትና ጊዜ የለንም። በደል ጭቆና ግፍ ምን ያህል እንደሚያንገሻግሽ የተማረ ሰራዊት ነው እዛ ያለው። በሁለት እጁ ተቀብሎ ያበላቸዋል። እየተቆሳችሁ ቆይታችሁ አለም ተቀብሎ አብልቶ ምን አንዳንዱ ሊጎረር ይፈልግ ነበር። አንገቱን ጠብዘው በካራ ያርዱት ነበር። ሌላ ቦታ ቢሆን እዛ ምግብ የነሱ ምግብ እየበላለም እንደ በትግራይ ቴሌቪዥን እንኳን አይተነዋል። ወይ የተማረከው ምናምን ስለው ኮሎኔል ነኝ ብሎ እዛ ሲያግመው ሲል ሴት እየደፈረ አባቶችን እየረገጠ ልጅና አባት ነይ ተኩሽ መግደል ተማሪ ያለ ቴንሽን እያደረገ ሲያስገድል ነበር። እዛ ገብቶ እየበላኮ አልተገደለም፣ እርምጃ አልተወሰደበትም። ተማርኮ ነው የተላከው። ስለዚህ እንደዛ አይነት ሰራዊት ነው እዛ። ትግሬ እንደዚህ ነው፣ ፋኖ እንደዚህ ነው፣ ፋኖ እስላምን ሊያጠፋ ነው፣ ፋኖ የክርስቲያን ፓርቲ ነው፣ ትግሬና ፋኖ ኦርቶዶክስ ናቸው፣ ሌላው ሌላ ነው። ይሄ ድራማ ነው፣ ሃይማኖት የግል ነው። ይሄ ሰላም አጥቶ ይወጣ። አፋር እንደዚህ ነው። በረሃ ላይ ከሆነ አፋር ሰው ያርዳን ይባላል። ድሮ ነበር እኮ የሚባለው በግሌ አፋር ካገኘህ ምናምን እየተባለ ያስፈራሩ ነበር ይሉህ ነበር እንደ አውሬ የሚፈልጉት። ያሄ ድራማ አልቋል። 2026 ላይ ነው ያለነው። እናንተ ህይወት አላችሁ፣ ወንድሞቻችን ናችሁ። እንኳን ልትሞቱ ራሳችሁን እንዲያማችሁ አንፈልግም እኛ። ይሄ ለፖለቲካ መጠቀሚያ አይደለም። ሰው ነን። እናቶቻችሁ ይፈልጓችኋል። ከተማ ውስጥ ነው ያደረው። የአብሮ አደጎቻችሁ ይፈልጓችኋል። ወልዳችሁ ከብዳችሁ ተምራችሁ ደረጃ እንድትደርሱ ነው። ኢትዮጵያ ለሁሉም ትበቃለች። ሀብታም ሀገር ነች ኢትዮጵያ። ድሃ አምሮ ያላቸው በየሰዓቱ እየመጡ ማማ ላይ እንትን እያሉ ይሄው ትንሽ ወጣ ስትቆይ ወደ ኋላ እየመለሱ የሞት አውድማ ያደረጓት እንደ አብይ ያሉ ሰዎች ናቸው። መጥቶሱ ጥሩ ሰው ለመሆን ይፈልጋል። የአሮጊቶቹን ቤት ሰብሬ የምኑን ሰብሬ ዳቦ አብሉስቲ መንግስት እሱ አለም አብሉ አይልም። የማያበላውን አያስርም፣ የሚሰርቀውን አያስርም። ለማን ነው የሚጠይቀው? ለማን ነው መመሪያ የሚሰጠው? እናውቃለን ውስጣችሁ ነው ያለው ሲል ለምን ዝም አስባለው ታዲያ? ካልቻለ ለምን አይተውም? ሰውን እያስበላ እያስገደለ። ስለዚህ ድራማ ነው መሰራት ያዘው። የሚገላችሁ የለም። እናንተ በሰላም እጃችሁን ከሰጣችሁ ከፈለጋችሁ ይሄ ስርዓት ቤት የተዋችሁት ልጆቻችሁ ሆኑ ሚስቶቻችሁ ሆኑ አገራችሁ እንዲያድግ ከፈለጋችሁ መወገድ አለበት። አይ እኛ አንችልም ጦርነት ካላችሁ ደግሞ ወደ ቤታችሁ ለቤት ከፈለግ ድሮም ትሸኙ ነበር። አሁን ልብስም ምግብም ተደርጎ በአማራ ክልል ነው የምትገቡት፣ በቤኒሻንጉል ነው የምትገቡት፣ በኦሮሞ ክልል ነው የምትገቡት። ሁሉም ስላለን በፈለጋችሁበት ትገባላችሁ አገራችሁ በሰላም። ግን ህይወታችሁ በከንቱ አታጥፉ ለማለት ወዳለሁ።